ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። የክርስቲያኖች ጭፍጨፋ ካልቆመ ጦሬን እልካለሁ ሲሉ እንግዲህ ዶናልድ ትራምፕ ተደምጠዋል። ይህን ለሚመታ ግራንስ ማለት ለወንድምህ ነው። አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም። ወዳጅ አስተውላ አባቶቻችን ፍትህ ለቤተክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተክርስቲያናችን ተጨቁናለች። በጎቻቸውን እንደዚህ አሳርደው ለታረዱት በጎቻቸው እንኳን ድንግጥ የማይሉ በእውነት በጣም ያሳዝናል። ድንግጥ የማይሉ የክርስቲያኖች ግድያ የክርስቲያኖች ጭፍጨፋ በኢትዮጵያ ብቻ አይደለም በመላው ዓለም ነው። ስፔሻሊ ደግሞ ከቅርብ ጊዜ ጀምሮ ደግሞ በናይጄሪያ ክርስቲያኖችን የማጥፋት ዘመቻ ተጠናክሮ እንደቀጠለ ነው የሚገኘው። በጣም ብዙ ሺህ ክርስቲያኖችን እየገደሉ በግፍ እየጨፈጨፉ እያሳደዱ ይገኛሉ። ይህንን የተመለከተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ጦርነት፣ ይህን ጭፍጨፋ፣ ይህን የክርስቲያኖችን ግድያ የማታስቆም ከሆነ ጦሬን ወደ ናይጄሪያ ልካለሁ በማለት የማስጠንቀቂያ መልእክት አስተላልፏል። በዝርዝርና በጥልቀት የምንመለከተው ዓለምን በከፍተኛ ሁኔታ እያነጋገረ የሚገኘው የፕሬዝዳንት ትራምፕ ንግግር የክርስቲያኖች ጭፍጨፋ ካልቆመ ጦሬን ወደ ናይጄሪያ እልካለሁ ሲሉ እንግዲህ ዶናልድ ትራምፕ ተደምጠዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል እንግዲህ አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት እንግዲህ የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉ እንግዲህ ከሰዋል። በሃይማኖታቸው ምክንያት ህይወታቸው ያጡት ክርስቲያኖችን ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበትም። ካልሆነ ግን እንግዲህ የአሜሪካ ጦር በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ሲሉ ተደምጠዋል። የፕሬዝዳንቱ መግለጫ በዓለም አቀፍ ማህበረሰብ ውስጥ እንግዲህ ከፍተኛ ውጥረትን ፈጥሯል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። እንግዲህ ብዙውን ጊዜ ክርስቲያኖች በደል ሲደርስባቸው፣ ግፍ ሲደርስባቸው አንድ አስተምሮ አለ። ቀኝን ሲመታ ግራን ስጥ የሚል አስተምሮ የሚባል አባባል አለ። ነገር ግን ይሄ ለምንድን ነው የሚሰራ፣ ለማን ነው የሚሰራው የሚለው ለብዙሃን ዘንድ ግልጽ አልነበረም። ይሄ ነገር ግልጽ መሆን አለበት። እስኪ አባታችን ማለት ቀን ፍርድ ማለት ነው። ቀን ፍርድ ማለት ምን ማለት ነው ያልክ እንደሆነ መንፈሳዊ ህግ ለማይገባው ሰው ስጋዊ ህግን ይጠብቅ ዘንድ ታደርጋለህ ማለት ነው። መንፈሳዊ ህግ ማለት ነው ቀኝ ጉንጭህን ለሚመታ ግራውን ስጥ። ይሄ ማለት ወንድምህ ተናዶ መጥቶ አንተን ቢመታ ወንድምህ የወንጌል አማኝ ስለሆነ አንተ ወንጌልን ትሰብክለታለህ ነው። ዘወር ብለህ ወንድምህ ነው። ቀኝህን ለሚመታ ግራውን ስጥ ማለት ለወንድምህ ነው። አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም። ወዳጅ አስተውላ ተጋድሎ መንፈሳዊ ነው። ይሄኛው ክርስቶስ የነገረን ወንድምህ ነው። አስተውል። እንዲህማ እንዳንል ለሚቆርጡንስ ቢሆን ዝም ብለን ብንቆረጥስ ያላችሁ እንደሆነ አባቶች አልነገሩንም እንጂ እናደርገው ነበር። በሃይማኖት ቀልድ የለም፣ በሀገር ቀልድ የለም። አስተውል። ሀገር ከሌለ ቤተክርስቲያን የለህም፣ ቤተክርስቲያን ከሌለ እምነት የለህም፣ እምነት ከሌለ ምን ላይ ትኖራለህ? አትድንም። ዘላለማዊ ሕይወትን ለማግኘት በእምነት መኖር፣ እምነት እንዲኖር ቤተክርስቲያን ትኖር፣ ቤተክርስቲያን እንድትኖር ሀገር ትኖር። ሀገርን በፍትህ የምትመራ ለማድረግ ደግሞ ራስህን ማዘጋጀት። ይሄ እሁድ ላይ ተንበርክከህ ብትለምን እንዲሁ አጋጣሚ ቢያሳድሩ እንኳን ሰኞ መጥቶ ይገለዋል። አለቀ። ይሄ ስለዚህ ፍትህ የሚለመን የሚለቀስለት አይደለም። ፍትህ ማስከበር የኛ ተግባር፣ ሊቃውንቱም ምዕመናንን ማስተማር ነው። በዚህ አለቀ። መልፈስፈስ የሚባል ነገር የለም። የፈራ ከገለአድ ይመለስ ነው። ኦርቶዶክስ ከሆነ ኦርቶዶክስን ማቆየት ያንተ ድርሻ ነው። በእኛ ጊዜ ትጥፋ ፍቅር፣ ኢትዮጵያ ስትደለት ትሰረዝ እኮ ፍቅር ወይ ከሆነ እንስማማ። አይ ስለዚህ ተታተናል። ፍትህ የምናገኘው እግዚአብሔርን ይዘን በራሳችን። በድብቅ ተቀርጾ የወጣው የጀዋር መሐመድ ቪዲዮ ብዙሃንን እያነጋገረ እያበሳጨም ይገኛል። እኔ ባለውበት አካባቢ ህዝበ ሙስሊሙ በጣም ብዙ ስለሆነ ሌላው እምነት ቀና ብሎ መሄድ አይችልም፣ ቀና ብሎ ከሄደ አንገቱን ነው የምንቆርጠው ብሎ የተናገረው ቪዲዮ ብዙዎችን እያስቆጣ ይገኛል። ወደናንተ እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ድመትን ቤቷን ዘግተህ ብትደበድባት መድረሻ በተሰጣት መጨረሻ ላይ ነብር ሁና ራስን ዞራ ትበላለች። አሁን ላይ በክርስቲያኖች ላይ የሚደረገው ጭፍጨፋ ይህንን ያሳያል።
በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች አሁን ላይ። አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ እባክህን ድምጽ ሆናቸው ቲክቶክ ላይ ስለማይ ነው አርሲ ነው እኔ ከአርሲ ነው የመጣሁት አርሲ ላይ ኦርቶዶክሳውያን በጫካ ነው የሚገኙት በዱር በገደሉ ነው ያሉት የሚበሉት የሚጠጡት የላቸውም እባክህን ድምጽ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ እግዚአብሔር ብርታቱን ይስጣችሁ እንጂ። ስለዚህ መሆን ያለበት ይሆናል። ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምጽ ሆኗቸው። እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን። ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት የለብንም። ዛሬ የተጀመረውንም ፍትህ ለቤተ ክርስቲያን ፍትህ ለኦርቶዶክሳውያን ግድያ ይቁም የሚለው ዘመቻ ዛሬ ተጀምሯል። እሱንም መረጃ ወደ እናንተ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። እናታችን ኪዳነ ምሕረት አይገባትም። ሰማዕቷ ቅድስት አርሴማ አይገባትም። ሊቀ መላእክቱ ቅዱስ ገብርኤል አይገባውም። ሊቀ መላእክቱ ቅዱስ ሚካኤል አይገባውም። አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። ትናንትና የእመቤታችን የድንግል ማርያምን ስዕል አድኖ ቀዳ አቡነ ተክለ ሃይማኖት የጻድቁ አባታችንን ስዕል አድኖ የቀደደው ወሮ በላ ለፍርድ ስላልቀረበ ዛሬ ግን ይኸው የአቡነ ገብረ መንፈስ ቅዱስን ስዕል አድኖ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ የሰማዕቷ የቅድስት አርሴማን ስዕል አድኖ እነ ቅዱስ ጊዮርጊስ እንዳንተ እኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም፣ ከፍ ብለው አንገታቸውን ነው የተቆረጡት። ዝቅ ብለው ባታቸውን ነው የተቆረጡት። የኦርቶዶክሳውያን ግድያ ይቁም፣ የባለማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ፣ በሻሸመኔ ኦርቶዶክሳውያን ይታረዳሉ፣ በዝቋላ በአሰቡት ገዳም ክርስቲያን ኦርቶዶክሳውያን ባለማህተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም፣ የኦርቶዶክሳውያን ባለማህተቦች መታረድ ይቁም 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 ይቁም። ጥቅምት 24 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል በግፍ መሳደድ ይብቃ የሚል ፕሮግራም ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች በወሎ የተሰዉ ወንድሞችና እህቶቻችን ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገው ዕለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖአችን ለመፍጠርና ድምጻችን ዓለም አቀፍ ሆኖ እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶ በዓለም አቀፍ ደረጃ ይህ መረጃ ይሰራጭ። ኦርቶዶክሳውያን ሼር ማድረጋቸውን አትርሱ። በተለይ በነገው ዕለት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ተጽዕኖ ፈጣሪዎች በነገው ዕለት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ብሎም ማዕተብ ያንጠለጠለ ለራሳችሁ ስትሉ ይህንን መረጃ ሼር አድርጉ። ክቡራን ተመልካቾቼ ሐሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን አትዘንጉ። እንግዲህ እንደምታውቁት መምህር ዘመድኩን ብዙ መረጃዎችን በማውጣት የሚታወቅ ነው። አሁንም ከወቅታዊ ጉዳይ ጋር በተያያዘ ብዙ መረጃዎችን አውጥቷል፣ ብዙ መልእክትን አስተላልፏል። እስከ ቻላችሁ ድረስ ትከታተሉ ዘንድ ጋብዛችኋለሁ። በሌላ መረጃዎች ተመልሼ እስከመጣ ድረስ ሰላም ቆዩ። ባለፈው ሳምንት እንዳያችሁት በየዓመቱ ሪፖርት ይቀርባል። ከ2016-15 ጀምሮ በተለይ እና አብይ አህመድ ከመጡ ጊዜ ጀምሮ በሻሸመኔም አይታችኋል። በአሩሲ አብያተ ክርስቲያናት ይቃጠላሉ፣ ምዕመናን ይታረዳሉ። በአጠቃላይ የክርስትናን እና ክርስቲያኖችን የማጽዳት ከነገድ አማራው ከሃይማኖት ደግሞ ኦሮሞም ቢሆን ወላይታም ቢሆን ከምባታም ቢሆን አብሮ ይታረዳሉ። አማራ ሆኖ እስላምም አብሮ ይታረዳል ማለት ነው። በኦሮሞማው አይን በዚህ በኦሮሞ የዋሃቢ እስላሞች አይን ሁሉም ቆሻሻ ነው፣ ለነሱ እንደ ጥራጊ ነው። ይሄ ደግሞ የአረቦቹ ፍላጎት ስለሆነ በዚህ ደግሞ ሞር
በጥላቻ እንዲያብዱ ተደርጎ ስለተቀረጹ ይጸዳሉ ማለት ነው። ሻሸመኔን እንደውም እንደ መካ መዲና እንደ ምናምን ቅድስት ከተማ ለማድረግ እንደሚሰሩ ነው የሚናገሩት። በአሩሲ ውስጥ ያሉትን ግን የግፍ በደል ደርሶባቸዋል። ስለሆነ ከብፁዕ አቡነ ናትናኤል እረፍት በኋላ አሩሲ ሀገረ ስብከት ምንም አይነት አባት አላገኘችም። በተለይ ደግሞ አሁን በቦታው ላይ ያሉት ብፁዕ አቡነ ያሬድ ምንም አይነት የሃይማኖታዊ አባት ሃይማኖታዊ መልክም የሌላቸው አብዛኛውን ጊዜ የሚያሳልፉት አሜሪካን ሀገር ነው። አሜሪካን ሀገር ነው የሚሄዱት። እንደምትመለከቷቸው ከንግግሩም የሉበትም ከምኑም የሉበትም። ይሄ የጵጵስና አመራረጣቸውን በዘር ኮታ ተደርጎ ነው የተመረጠው። ብሔራቸው ሌላ ነው እንደሆነ የሚነገረው፣ ግን ያደጉት እዚሁ ሰሜን ሸዋ አካባቢ ደብረ ሊባኖስ ስለሆነ ያው በኦሮሞ ኮታ ተመርጠው የገቡ አባት ናቸው። ባለፈው ጊዜ በአዲስ አበባ በበዓለ ጥምቀት ወቅት ያሁላ ወጣት ሲገደል ምንም ትንፍሽ የማይሉትና የማይናገሩ ነበሩ። ይሄ ሁኔታቸው ይፈለግ ስለነበረ የአዲስ አበባው ተሞክሮ ታይቶ ወደ አሩሲ እንዲሄዱ ተደርጓል ማለት ነው። አሩሲ ከሄዱም በኋላ ክርስቲያኖች በገፍ እየታረዱ እየተገደሉ ነው። አንዳንድ ምንጮች እንደሚሉት ከሆነ ብፁዕ አቡነ ያሬድ ሀገረ ስብከቱም ሆነ ካህናቱ ድረሱልን ብለው ደፍተው ያሰሯቸዋል ማለት ነው። የሚፈልጉትን ነገር ያሰሯቸዋል ማለት ነው። ብፁዕ አቡነ ያሬድ ልክ እንዲህ አይነት እልቂት ሲመጣ ወደ አሜሪካ ነው የሚሄዱት። አሜሪካ ሄደው እዛ ሜሪላንድ አካባቢ ይሁን ዲሲ ወይም ቨርጂኒያ አካባቢ ቅዱስ ዮሐንስ ቤተክርስቲያን አለ። እዛ የማህበረ ቅዱሳኑ ቀሲስ በላቸው የሚባል ጋ ነው የሚያርፉት እና ምዕመናኑ ተራ እየገቡ ነው የሚቀልቧቸው። የአሜሪካ እናቶች የአሜሪካ ሴቶች እኚህን ከአዲስ አበባ ሸሽተው የሚሄዱ እዛ ቁጭ ብለው የሚቀለቡ ጳጳስ ምሳ፣ እራት፣ ቁርስ ተራ እየገቡ እንዲቀልቧቸው ይደረጋል። ከዚያ በኋላ አይቀድሱም፣ አያቆርቡም። ኢትዮጵያም ቢሆን ማለት ነው። አይቀድሱም፣ አያቆርቡም። አሁን አሩሲ የምሰማው እሱን ነው። አሰላ በዛ አካባቢ የምሰማው እሱን ነው። አይቆርቡም፣ አያስቆርቡም፣ አይቀድሱም፣ አያስቀድሱም። ነገር ግን ዶላር ሰብስበው ይመጣሉ። በጣም በሚገርም ሁኔታ የሚገርም ዶላር ሰብስበው ይመጣሉ። ይሄ የሸዋ ግሩፕ የሚባል አሁን ቀጥሎት ስልጣኑ ለሸዋ ነው የሚገባው የሚል የተደራጀ ቡድን አለ እዛ አሜሪካ። ያንን ሙቭመንት ያንቀሳቅሳሉ ነው የሚባለው። አሁንም የእርድ ካለቀ በኋላ ከዛ ነው እነ ቀሲስ በላቸው ለእኔ ወዳጆቼ ናቸው። እንደዚህ የምነግራችሁ ነገር መርሃ ግብሩ ነጭ ነጯን ስለሆነ መርሃ ግብሩ የእውነት ስለሆነ እንጂ አሁን ስማቸውን የምጠቅሳቸው ሰዎች ምናምን ብላቸው ሰዎች ለእኔ ቤተሰቦቼ ወዳጆቼ ናቸው። ግን በሃይማኖት በቤተ ክርስቲያን ቀልድ የለም። ስለዚህ አሜሪካን ሀገር እንደ ብፁዕ አቡነ ያሬድ አይነቶቹ ሰብስባችሁ የምትቀልቡ ሰዎች በጣም ታሳዝናላችሁ። ደሞዛቸው በራሱ 100 ምናምን ሺህ የሚያልፍ ነው። አበላቸው ከዛ በላይ ነው። ሚስት የላቸውም፣ ድስት የላቸውም። እና ጳጳስ ሆኖ ወይ ለቤተ ክርስቲያን ወይ ለምን የማያደርግ አካል ገንዘብ ሰብስቦ የሚሰበስበው ሌላ ጉዳይ ቢኖረው ነው፣ ወይም ደግሞ እኛ ማናቀው ጉዳይ ቢኖር ነው። ጳጳስ ሆኖ ቪላ ቤት የሚሰሩ ጳጳስ ሆኖ ህንፃ የሚሰሩ ሰዎች ያንን የሚያወርሱት አካል አላቸው ማለት ነው። ከቀሚስ ጀርባ ከቆብ ጀርባ ነውር ሊኖር ይችላል ማለት ነው። እና በሚገርም ሁኔታ ከዛ የምሰማው ዓርብ ቀን በሬ አሳርደው እዛ አሩሲ ውስጥ ዓርብ ቀን በሬ አሳርደው ቅዳሜ እንዲበላ አድርገዋል። እና የሃይማኖት ለዛም የለም።
እንግዲህ 4 ኪሎ ህንፃ ላይ ስላለው የቤተ ክህነት ህንፃ ላይ ስላለው ምናምን የምንናገረው ነገር የለም፣ ጊዜ ያወጣዋል። ስለዚህ የምዕመናን ደም ፈሶ ትንፍሽ ያላሉ የማይናገሩ ቢናገሩ ደግሞ የማይሆንላቸው ሰው ናቸው። ከዚህ ሌላ ደግሞ ሌላ መጠላለፎችም አሉ። ለምሳሌ አሁን ስልጣን የያዙት እነ ብፁዕ አቡነ ዲዮስቆሮስ እንደገናም ደግሞ እነ ብፁዕ አቡነ ሳዊሮስ አቡነ ያሬድ ስልጣን ላይ በነበሩ ጊዜ ያኔ ጁንታ ተብሎ ባንክ ቡክ በሚታሸግበት ጊዜ ምን በሚባልበት ጊዜ እና ገንዘብም ለደቡብ ትግራይ ተብሎ የተዋጣ ገንዘብ ብፁዕ አቡነ ያሬድ አሳሽገውት ባንኩን ዘግተውት ነበር ይባላል። ደቡብ ትግራይ ደግሞ በአንድ ጊዜ ብፁዕ አቡነ ዲዮስቆሮስ ናቸው ኃላፊው። ስለዚህ ብፁዕ አቡነ ያሬድ ያንን ባንክ አዘግተውባቸዋል፣ በዛ ቂም ይዘዋል። ስለዚህ እነዚህ ከባድ ሚዛኖች እኚኛው ኦሮሞማውን ይዘው ጓደኛቸውን ይዘው መጥተው የጠቅላይ ቤተ ክህነቱ የቅዱስ ሲኖዶሱ ዋና ጸሐፊና ስራ አስኪያጅ ሲሆኑ ሁለቱ አቡነ ሳዊሮስ እና አቡነ ዲዮስቆሮስ ሁለቱ ስልጣን ሲይዙ ቀጥታ አቡነ ያሬድን ወደ መበቀል ነው እየሄዱ ያሉት። አቡነ ያሬድ በስራቸው ለአሩሲ አያስፈልጉም፣ ግን ደግሞ እና አቡነ ሳዊሮስ እና የኦሮሞማው ቤተ ክህነት ሶማሌ ሀገረ ስብከት ያሉትን ሊቀ ጳጳስ ማምጣት ይፈልጋሉ። እሳቸው ደግሞ ያን ጊዜ በእነ አቡነ ሳዊሮስ የተሾሙ እንደገና በይቅርታ ተብሎ መጥተው የገቡ በሻሸመኔ በአሩሲ ያለውን የክርስቲያኖች ደም ካስፈሰሱት ወገኖች አንዱ የሆኑ ናቸው። ስለዚህ እሳቸውን የማምጣት ነገር ወይም ብፁዕ አቡነ ገብርኤልን ወደዛ የመውሰድ ነገር አለ ይባላል። ያ ከመጣ ደግሞ የበለጠ ለአሩሲ ምዕመናን ለአሩሲ ኦርቶዶክሳውያን ከባድ ነገር ከፊታቸው ተደቅኗል ማለት ነው። ምክንያቱም የብልጽግና ቦታ የግዱን መግለጫ አውጥቷል ማለት ነው። መግለጫውም ደግሞ የተሳከረ መግለጫ መጀመሪያ በማይታወቁ ኃይሎች ተገደሉ ካለ በኋላ ቀጥሎ ደግሞ የማይታወቁት ኃይሎችን መንግስት ተመጣጣኝ እርምጃ ወሰደባቸው ይላል እና መንግስት ራሱ የማይታወቁትን ኃይሎች ያውቃል ማለት ነው እና ይሄ በኢቲቪ ቢዘገብ በፋና ቢዘገብ ወይም በሌሎች ቦታ ቢዘገብ በጣም አይገርምም ነበር። ግን የእኛ ጠቅላይ ቤተ ክህነት የእኛ አባቶች እንደምታያቸው አረጋውያን ናቸው። ሁሉም ነጭ ፂም አላቸው፣ ሁሉም ሪዝ አላቸው። አሁን ከተሾሙት በስተቀር አሁን የተሾሙት ናቸው እድሜያቸው ከ40 በታች ጎረምሶች ወጣቶች እንጂ አብዛኞቹ እንደምታያቸው አረጋውያን ናቸው። እንግዲህ በጎቻቸውን እንደዚህ አሳርደው ለታረዱት በጎቻቸው እንኳን ድንግጥ የማይሉ በእውነት በጣም ያሳዝናል። ድንግጥ የማይሉ አንዳንዶቹ እድሜያቸው 90 ነው፣ ገና መኖር ይመኛሉ። ገና መኖር ይጣፍጣል። ይሄ አሁን ከነዚህ ከሞቱት ሰዎች ላይ ነው አስራት በኩራት የሚመጣው። እነዚህ አፈር ውስጥ የገቡት ሰዎች ለቤተ ክርስቲያን ከሚሰጡት አስራት በኩራት ያ ተዋቅቶ መጥቶ እነዚህ የምታዩቸውን አባቶች እንደዚህ ያሳምራቸዋል። ቅቤ የጠጣ ቅል መስለው አንዳንዶቹም እንደምታዩቸው ጾም ያደቀቃቸው ነው የሚመስሉት። በዚህ በውፍረታቸው ራሱ ስትመለከቷቸው በእውነት በጾም መጎዳታቸውን ያሳውቃሉ። እነዚህ በጎቻቸውን ቀርጥፈው የሚበሉ ለበጎቻቸው ደንታ የሌላቸው ይቅርታ ይሄንን የምናገረው ስለበሰበስኩ እኔ በስብሻለሁ። ዝናብ የበሰበሰ አይፈራም፣ ያው በዝናቡ ይቀጥላል እና ሲኦል የሚያስገባኝም ቢሆን ቆርጫለሁ።
ቆርጫለሁ፣ ትኬቱን ቆርጫለሁ። ምንም የሚያስፈራኝ ነገር የለም። እውነት እናገራለሁ። ጤነኛ ሆኜ እተኛለሁ ማለት ነው። ጤነኛ መሆኔን ደግሞ ያረጋገጥኩት በምንድነው? አመታዊ እዚሁ ያዝልኝ አመታዊ ጤና ምርመራ አለኝና ልጆቼም ቤተሰቦቼም እባክህ ይላሉ። ያው ይህ ኢንሹራንስ ስለሆነ በኋላ ደግሞ እድሜውም እየመጣ ስለሆነ ሁለት ፀጉር እየወጣ ስለሆነ 50 ስለዘለል ተብሎ ሄድኩኝ ማለት ነው። የደም ማት ተቀዳ ተኛው የተሰካካ የውስጥ የውጭ የሚባል ነገር ያው የምታውቁት ነው። አውሮፓ እንደው እንደ አይጥ ተደረገብኝ። በኋላ በቀደም ዓርብ ቀጠሮ ነበረኝ ተመልሼ፣ ምክንያቱም እንደው ይሄን ንዴት ይኖር ይሆን ወይ ጨጓራ ይኖር ወይ ደግሞ ብዙዎቹ የኔም ጓደኞች ጭምር ስኳር ቦርደር ተብለዋል። እኔ ደግሞ ከማየው ከምሰማው ከምመለከተው የተነሳ ምን ይፈጠር ይሆን ምን ይመጣ ይሆን እኔ ባልን ቤተሰቦቼ ጓደኞቼ ይላሉና ሄድኩኝ። ሐኪሞቹ ሰብሰብ ብሎ ጠበቁኝ። የዛሬው ከበድ ያለ ነው ብዬ ቁጭ አልኩኝ። እኔም እዛ በኋላ እንትኑን አየነው በጣም አሪፍ ነው፣ እንትኑን አየነው በጣም አሪፍ ነው፣ እንትኑን አየነው በጣም አሪፍ ነው። እኔ ደግሞ የቅዱስ ያሬድ እምነትን በቦርሳዬ ግጥም አድርጌ ይዤ እነሱ እስኪመጡ ደግሞ እንዲቀየር ያው ያችኑ የተለመደች ጸሎተ ማርያም እኔ እያልኩኝ አንድ አቡነ ዘበሰማያትን እየደገምኩኝ ቁጭ ብዬ ጠበቅኩኝ። እንደዚህ የለም እንደዚህ የለም እንደዚህ ይሄንን ፈርተን ነበር የለም ከዚህ ምናምን የለም ከዚህ ምናምን የለም ጨረሱ ዘንድሮ። ከዛ በኋላ ጠየቅኩኝ፣ እሺ ምን ላድርግ እንደው ትመክሩኝ ነገር ካለ አልኳቸው። አሁን የምታደርገውን አድርግ፣ አሁን ላይፍ ስታይልን የምግብ ስርዓትን አኗኗሩን የምታደርገው ቀጥልበት፣ የምትጨምር የምንል ነገር የለም። ህመም በሽታ ቢኖር ይህን አድርግ እንላለን፣ ከሌለ ምንም ልናረግ አንችልም፣ ቀጥልበት አሉ። እኔም እጅ ነስቼ ቅዱስ ያሬድ አምላከ ቅዱስ ያሬድ ብዬ ከሁሉ ነገር የጠበቀኝን አምላኬን አመስግኜ መጣሁ ማለት ነው። ፍጹም ጤነኛ የሆንኩት እውነት ይመራል፣ ለሚሰማው ሰው ይመራል፣ ያንገሸግሻል። እኔ ሰላም አግኝቼ ነው ማድረው። እምልበት ነገር የለም፣ እምቆጭበት ነገር የለም። ዘመኔ ነው ይሄ፣ ጊዜ ነው ይሄ። በተሰጠኝ እውቀት፣ በተሰጠኝ አእምሮ፣ በተሰጠኝ ጸጋ ፕሮፌሰር፣ ዶክተር፣ ኢንጂነር አይደለሁም፣ ሚኒስትር ዴታ አይደለሁም። ስለ ሀገሬ ስለ ወገኔ እንደ አማኝ ስለ ሃይማኖቴ እናገራለሁ። የምናገረው ነገር ብዙ ሰው ሊያስቀይም ይችላል፣ ብዙ ሰው ሊያሳዝን ይችላል፣ ብዙ ሰው ሊያስደስት ይችላል። እኔ ግን ሁልጊዜ ከተጠቁት ወገን ሆኜ እውነትን እገፋለሁ፣ እውነትን እናገራለሁ፣ ወደፊት እንድትመጣ አደርጋለሁ።